ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ንባብን ወይም ደግሞ የአማርኛ ቃላቶችን ወይም ደግሞ አረፍተ ነገሮችን ማንበብ ከጀመርን ወይም ደግሞ ከተረዳን በኋላ መጻፍ ላይ እንዴት ነው የምንጽፍ፣ እንዴት ነው ቴክስት የምናደርግ፣ ለሰዎች እንዴት ጽፈን እንልካለን፣ እንዴት ሳርግን በቀላሉ መጻፍ እንለማመዳለን የሚሉትን ለጀማሪዎች ዛሬ እናያለን በደንብ። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መውሰድና መማር ትችላላችሁ ማለት ነው። እያንዳንዳቸውን በደንብ አድርገን እናያለን። ከመጀመሪያ ጀምረን እንግዲህ ምን ይላል? የመጀመሪያው ሀና ጎበዝ ተማሪ ናት። እሺ ይሄኛው ከውስር ቤተሰቧን በስራ ታግዛለች። ይሄኛው ኮኬት በህብረት መስራት ትወዳለች። አሊ ታሪክ ማንበብ ይወዳል። የሚሉትን እነዚህን እያንዳንዳቸው እንዴት እንደሆኑ እንዴት እንደተጻፉ መቱን ይዘን ከላይ ጀምረን እናያቸዋለን። መጀመሪያ ምን እናደርጋለን? እነዚህኞችን እናጻፍና በመጀመሪያ እንዴት አድርገን እንደሆኑ ከመጀመሪያው ጀምረን እየጻፍን ነው የምናያቸው ማለት ነው። እየጻፍን ነው የምናያቸው። ከመጀመሪያ ስንጀምር ምን ይላል? ሀና ጎበዝ ተማሪ ናት ነው አይደል የሚለው? ሀና ጎበዝ ተማሪ። ሀና ስንል ሀ የመጀመሪያዋ ሀ፣ ከዛ ና ኑ ኒ ና ስንተኛዋ? አራተኛዋ። የነ ቤተሰቧን አራተኛዋ ና ይችኛዋ ማለት ሀና ሀና። ከዛ ጎበዝ ስንል ጎበዝ። ጎ ላይ ስንሄድ የገ ቤተሰብ ስንተኛዋ? ሰባተኛዋ ገ ጉ ጊ ጋ ጌ ግ ጎ። ከዛ ገን ከጻፍን በኋላ የገ ቤተሰብ ስንተኛዋ? ሰባተኛዋ ማለት ነው ጎ። ከዛ በ የምትለዋን የመጀመሪያዋ ፊደል በ። ዝ የምትለዋ ደግሞ የዘ ቤተሰብ ስንተኛዋ? ስድስተኛዋ ዘ ዙ ዚ ዛ ዜ ዝ የምትለዋ ጎበዝ ጎበዝ። ከዛ ተማሪ የምትለዋን ደግሞ ተ የመጀመሪያ ፊደል ነች አይደል? ተ። ማ የምትለዋ ደግሞ የመቤተሰብ አራተኛዋ ተማ ስንል መሙ ሚማ ተማ። ሪ ስንል ደግሞ የረቤተሰብ ስንተኛዋ? ሶስተኛዋ አይደል? ተማሪ። ይኸው ሀና ጎበዝ ተማሪ ናት ስንል ደግሞ ና የነቤተሰብ አራተኛዋ ነ ኑ ኒ ና ና። ት ስንል የተቤተሰብ ስድስተኛዋ ትን እንጽፍና ስድስተኛዋ አለች አይደል? ተቱ ቲታ ቴት ይቺ ናት ናት። አሁን ስንት ሆነ ማለት ነው? ይሄው ሀና ጎበዝ ተማሪ ናት የሚል ጽሁፍ ጻፍን ማለት ነው። ጽሁፍ ጻፍን ማለት ነው። መልካም። ሌላ ቀጣይ ምንድን ነበር የሚል ቅድም ካየናቸው? ከውስር ቤተሰቧን በስራ ታግዛለች። ከውስር ስንል ከ የመጀመሪያ ነው። ከ ው ስንል የወ ቤተሰብ ስንተኛዋ? ሁለተኛዋ አይደለ? ው ይችኛዋ ማለት ከው። ስር ስንልስ ስ የሰ ቤተሰብ ስንተኛዋ? ስድስተኛዋ አይደል? ሰሱ ሲሳሴ ስ የሰ ቤተሰብ ስድስተኛዋ ይቺ ማለት ነው። ከውስር ስንል የረ ቤተሰብ አሁንም ስድስተኛዋ ከውስር ሆነ። ከውስር። ከዛ ቤተሰቧን ስንል ቤ የበቤተሰብ ስንተኛዋ? አምስተኛዋ በንጽፍና አምስተኛዋን ቤ ቤተሰቧን። ቤተ ስንል ተ የመጀመሪያዋ ሰ ስንል የሰ ቤተሰብ የመጀመሪያዋን ወይም ሰን እንጽፋታለን ማለት ነው። ቤተሰብ ቧ ስንል የበቤተሰብ ስንተኛዋ? እንደ ስምንተኛ የምታገለግለው ወይም ጥምር ሆሄዋ ቧ ይችዋ ነው። ቤተሰቧን ስንል የነ ቤተሰብ ስድስተኛዋ የነ ቤተሰብ ስንተኛዋ? ስድስተኛዋ ቤተሰቧን። ይሄው ከውስር ቤተሰቧን በስራ ሲል በ የመጀመሪያው ነው። በስ ስንል የሰ ቤተሰብ ስድስተኛው ስራ ስንል የረ ቤተሰብ አራተኛው አይደል? ራ በስራ ሆነ። ይሄው በስራ ታግዛለች ስንል ታ ተቱ ቲ ታ የተ ቤተሰብ አራተኛዋ ታ። ግ ስንል የገ ቤተሰብ ስንተኛዋ? ስድስተኛዋ አይደል? ገጉ ጊ ጋ ጌ ግ የገ ቤተሰብ ሆና ስድስተኛዋ ግን ጽፋ ይችላል። ታግዛ የዘ ቤተሰብ አራተኛዋ ዘ ዙ ዚ ዛ ታግዛ ዛ። ከዛ ለ የመጀመሪያዋ ለ። ቺ ስንል የቸ ቤተሰብ ስድስተኛዋ ቺ። ያው በስራ ታግዛለች። አሁን ጨረስን ማለት ነው።
ምን ሆነ ማለት ነው? ይሄው ሀና ጎበዝ ተማሪ ናት። ይሄኛው ምን ሆነ? ከውስር ቤተሰቧን በስራ ታግዛለች። ከውስር ቤተሰቧን በስራ ታግዛለች የሚል ጻፍን ማለት ነው። በመቀጠል ምንድን ነበር ያየነው? ኮኬት በህብረት መስራት ትወዳለች። ኮኬት ኮ ስንል የከቤተሰብ ስንተኛው? መጨረሻው አይደለ? ሰባተኛው ኮ እንላለን። ኬ ስንል የከቤተሰብ ስንተኛው? አምስተኛው ኬ። ኮኬት ስንል የተቤተሰብ ስድስተኛዋ ፊደል ኮኬት። ይሄው ኮኬት ሆነልን። በህብረት የሚለው የመጀመሪያው ህ ስንል የሀ ቤተሰብ ሆኖ ስንተኛው? ስድስተኛው በህብረት የሀ ቤተሰብ ከዛ ይችኛዋ ህ በህ ብ ስንል የበቤተሰብ ስድስተኛው ይሄው በህ ብ ረ ስንል የመጀመሪያዋ ነች ረ ት ስንል ደግሞ የተቤተሰብ ስንተኛዋ? ስድስተኛዋ በህብረት ይሄው ምን ሆነ? ኮኬት በህብረት በህብረት መስራት የሚለው የመጀመሪያው ነው። መን እንጽፋለን። ስንልስ የሰቤተሰብ ስድስተኛዋ ራ ስንል የረቤተሰብ ስንተኛዋ? አራተኛዋ የረቤተሰብ አራተኛዋ መስራት ስንል የተቤተሰብ ስንተኛዋ? ስድስተኛዋ መስራት። ኮኬት በህብረት መስራት ትወዳለች ስንል የተቤተሰብ ስንተኛዋ? ስድስተኛዋ ዳ ስንል የደቤተሰብ አራተኛዋ ዳ ስንል የደቤተሰብ አራተኛዋ ዳ ለ ስንል የመጀመሪያዋ ለች ስንል የቸ ቤተሰብ ስድስተኛዋን ይችን ትወዳለች ሆነ ማለት ትወዳለች። ይሄው ምን ሆነልን? ኮኬት በህብረት መስራት ትወዳለች። ኮኬት በህብረት መስራት ትወዳለች ብለን ጻፍን ማለት ነው። በመቀጠል ምን እንጽፋለን? በመቀጠል ምን አለ? አሊ ታሪክ ማንበብ ይወዳል። አሊ ስንል የመጀመሪያው ነው። ይሄን ጽፍ። አሊ ስንል የለቤተሰብ ሶስተኛው ሊ አሊ። ታሪክ ስንል የተቤተሰብ ስንተኛው? አራተኛው ተቱቲታ ታሪ ስንል የረቤተሰብ ሶስተኛዋ ሪ ክ ስንል የከቤተሰብ ስንተኛዋ? ስድስተኛዋ አይደል? ታሪክ። ይሄው ምን ሆነ? አሊ ታሪክ ማንበብ የሚለው ስንመጣ የሴትኛዋ ነች? የመቤተሰብ አራተኛዋ አይደል? ን ስንል የነቤተሰብ ስንተኛዋ? ስድስተኛዋ ማን በ ስንል የመጀመሪያው ብ ስንል የበቤተሰብ ስድስተኛው ማንበብ። ይኸው አሊ ታሪክ ማንበብ ይወዳል ስንል የቤተሰብ ስንተኛዋ ነች? ስድስተኛዋ የመጀመሪያው ዳ ስንል የደቤተሰብ አራተኛው ዳ ል ስንል የለቤተሰብ ስንተኛው? ስድስተኛው ይወዳል። ይኸው ምን አለው? ምን አገኘን? ምን ጻፍን ማለት ነው? አሊ ታሪክ ማንበብ ይወዳል። አሊ ታሪክ ማንበብ ይወዳል። በዚህ መሰረት በቀላሉ በተንተን በማድረግ እያንዳንዳቸውን በማየት የማን ቤተሰቦች ናቸው፣ ከዚህኛው ቀጥሎ ይሄኛው፣ ከዛኛው ቀጥሎ የትኛው ይመጣል የሚሉትን ትኩረት በማድረግ በቀላሉ የምንፈልገው ሜሴጅ እና ኢንፎርሜሽን ወይም ደግሞ መረጃ ለምንፈልገው ሰው ጽፈን መላክና ማስተላለፍ እንችላለን ማለት ነው።